ግን አለቀው ባለዳኒ ከሙንዳቂ ይህን ያክልማ አታርቀኝ። ደግሞ ለአባት ፍትህ እንደምታስገኝለት በጣም እርግጠኛ ነኝ። በቃ እኔ መሄድ አለብኝ። ገብተን አሁን እንዴት ነው አባዬ? አሁንማ የተሟላ ሕክምና አግኝቼ ምን ሆናለሁ ብለህ ነው? አሁንማ ነቃ ብለሃል። አንተን እንደዚህ በማየቴ በጣም ደስ ብሎኛል አባዬ። የእውነት ዶክተሩ በጣም ደስ የሚል ሰው ነው። በነገራችን ላይ ሚዜ ነበረ። የሚቆጨኝ ሰርግህን አለመብላቴ ነው። እንዴ አድራሻን የቀያየርክ የት ብዬ መጥሪያው ልስጥህ? ስቀልድ ነው እባክህ። የፖሊስ መጥሪያ ነው የሚቀናኝ። ቀልድ አንተ ምን አለብህ? ለማንኛውም ዶክተሩ ኤሚን ያከማት ዶክተር ይገርማል። የተዋወቅነው ያኔ ነበር። ዳጊ ለማንኛውም እኔ ወደ ቤት መሄድ አለብኝ። ያው ትመጣለህ አይደል? ቤት አልቀርም፣ እመጣለሁ። ያው ከአንተ ጋር የማወራው አንድ ትልቅ ጉዳይ አለኝ። እሺ። የአባዬ መጨረሻ ይቼ እኔ አሁን በጣም ደህና ነኝ። ይልቅ ወደ ቤት ሄድ ዳጊ። እሺ በቃ እሱን በረንዳ አድርሾ እመጣለሁ። አረ ኖ አያስፈልግም ዳጊ፣ አንተ እዚሁን። ሲምባ እንግዲህ ፈጣሪ ማርክ፣ በሚያስፈልግ ነገር በሙሉ ከጎን ካለኝ። አመሰግናለሁ ነው ዳጊ። ነገሮች ምንም ደስ እያሉኝ አይደለም። ነርሷ በጣም እያፈጠጠችብኝ ነበር። ምን? አዎ ምንም ደስ አላለኝ። አቶ ሲምባ ሕክምናው ተደረገለት። በዶክተር ፋኑኤል ምክንያት ወዳለበት ቦታ በመምጣት ዶክተር ፋኑኤል ሕክምናውን ሊያደርግለት ችሏል። በዚህ የተነሳ ግን የምታከመው ዶክተር በጣም እያፈጠጠችበት ትገኛለች። በዚህም ተጠራጣሪው የሆነው አቶ ሲምባ ምንድን ነው እያለ ግራ በመጋባት ላይ ይገኛል። እሷም ሕክምናውን ግሉኮስ ጨምራ በምታደርግ ጊዜ በጣም እያየችውና በጣም እየተጠራጠረችው ትገኛለች። በዚህም የተነሳ በጣም ግራ ተጋብቷል። በመጨረሻ ግን ለልጁ ለዳግም ነገረው። ሁሉም ነገር ግን ሕክምናው በጥሩ ደረጃ ላይ እንደሚገኝና በዶክተር ፋኑኤል የተነሳ ተደርጎለታል። አቶ ለይኩን ከእህቱ ላይ ሽጉጥ በስሜት ደቅኖ ሊገላት ነበር። ከመኪና ውስጥ ነበር። እሱም መጨረሻ ላይ ስሜቱን ሲያዳምጥ በጣም ስሜቱን መቆጣጠር አቃተው። መጨረሻ ላይ ሽጉጡን ወደዛ ገፍትሮ ጣለው። ወደ ሪች ጋር ስንሄድ ሪች አሁን ላይ የኔ ትዳርማ የልጅ አባት ባሌም ሆነ ምን መሆን ያለበት እሱ ነው ኤርሚያስ ነው በማለት አሁን ላይ ቤቱን እያመሰች ትገኛለች። ኤርሚያስም እንግዲህ አሁን ላይ ያለበት ሁኔታ በጣም በጭንቀት ውስጥ ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 141 ተለቀቀ። ወደ ክፍል 140 ስንመለስ እንግዲህ ኤርሚያስ ሪችን አንገቷን እንቃርጎ ከአስፋልት ላይ ነበረ የጣላት በሰማውና ባደረገችው ለአቶ ለይኩን በሰጠችው ቪዲዮ የተነሳ የውሸት ምኑንም ሳታቅ በውሸት የተነሳ ያደረገችው ሪች አሁን ላይ ቤቱን አበጣብጠዋለች ማለት ነው። ወደ አቶ ለይኩን ጋር እንግዲህ ስንመጣ በስሜት ሆኖ ከመኪናው ውስጥ እንዳለ ከድንገት መታ ከመኪናው ትገባለች። ከመኪናው ስትገባ ሽጉጡን አንጥቶ ነበር ከፊቷ ላይ የደቀነባት። በዚህም የተነሳ እሷም ወንድሜ ይሄን እንዴት ይሄ ኤርሚያስ ነው እንዴ እያለችው ነበረ። ኤርሚያስ ታዲያ አንቺ የኤም ፍቅረኛ መሆኑን አታውቂም እያላት ነበር። እኔ ስለሱ አላውቅም ግን የኔ ነው እያለች አሁን ድረስ እሱን ለማሳበድ አንድ ወንድሟን ያልሆነው ሆኗል ብላ እንግዲህ ለአቶ ለይኩን ይሄንኑ ስትለው ስሜቱን መቆጣጠር ሲያቅተው ሽጉጡን ከመኪናው ውስጥ ሆኖ አውጥቶት ነበር። እሷም ግደለኝ እያለች ነበርና በመጨረሻ ግን ሊተዋት ችሏል ማለት ነው። ወደ አቶ ሲምባ ጋር ስንሄድ እንግዲህ አቶ ሲምባ የነበረበት ሁኔታ በጣም ታሞ ነበርና አሁን ላይ ግን የሆነው ሁኔታ በጣም
አሪፍ ሆኗል ማለት ነው። በዚህ የተነሳ እንግዲህ አቶ ሲምባ ሕክምና ሊደረግለት ችሏል። ቁጭ እንዳሉ ሁሉም እየሳለ ነበርና እኔ አባዬ እኔ አንተ ቁመህ ማየት ነው 10 ጊዜ ተሻለህ አትበለኝ እያለ ነበርና በመጨረሻ ቁመህ ካላየሁ አባቴ እኔ የዳንካ አይመስለኝም እያለ ነበር። ዳግም እንግዲህ ያሳደገውና አባት እናቱ ነው ያሳደገው አባቱ ሲምባ አሁን ላይ በጥና ስለታመመ ሕክምና ግዴታ በአቶ ዶክተር ፋኑኤል ምክንያት ሊደረግለት እፈልጋለሁ በማለት እንግዲህ እባክህን ጥሩ ሰው የነበረችው እንግዲህ ወይዘሮ ፈንቱ ማለት ነው የማይታወቁ ሁሉ ወይዘሮ ፈንቱ ከአቶ ሲምባ ጋራ ግንኙነት እንደነበረው ጠፋች። እሷ ጋር ደውለህ ብታገናኘኝ እሷ ጋር እያለ ነበርና አባዬ እኛ እንኳን ስንመጣ በጣም እኮ እንትን ያለበት ሁኔታ ነው። ስለዚህ አሁን ተረጋጋ። እንዴት ነው እዚህ ቦታ ሆነን እኛ ስንመጣ ያለንበት ሁኔታ እያለ እባክህ ልጄም ቢለውም እንግዲህ እጩናም እንግዲህ ያራዳ ልጅ ናትና ከአቶ ሲምባ ጋር ተግባብታለች። እሷ ግን እኔ ፓርት አብሲት አጥቤት ስሪልኝ እስኪ ሾርባ ነገር ጠጣ እንደዛ አጥቤት ነገር ተብሏልና ዶክተሩም እሷ ግን ምንድን ነው ያለችው? አጥቤት አይ ለጨዋታው ድምቀት ነው አጥቤት ልስራለሁት እያለች ነበርና እንግዲህ አስሪልኝ እስኪ እያላ ቀልድ ብቻ ነው። በዚህ የተነሳ እንግዲህ አማቷ አቶ ሲምባ ማለት ሽንኩርት አለ አይጩና ሽንኩርት አለ እያለች ነበረ። በዚህ የተነሳ እሱም እንዴ ሽንኩርት ላጥቤት ምን ይሰራል እያላን ነበር። አይ ለማሳቅ ብዬ ነው እያለች እሷ የሚደረገውን አታውቅም። ከዛ በርበሬ ትላለች። እንዲያውም ተይው ሳስብሽ ምንም የምታውቂ አይመስለኝም ምንም ነገር በቃ ከአራዲያ ቋንቋ በስተቀር ይላታል አቶ ሲምባ ማለት ነው። እንግዲህ ጩናም በዚሁ የተነሳ ማለት ነው ይህንኑ እያለ እያወራች ነበርና በመጨረሻ እንግዲህ ዳግምን ስትሸኘው ስልኩን ሰርቀው ነበረ። ዳግምን እንግዲህ ስልኩን ይዛ ስለነበረ ወደ ፋንቱ ጋር ማለት ነው ለመደወል ተገዳለች። በዚህም የተነሳ ወደ ፋንቱ ጋር ሲደውል አቶ ሲምባም በጣም ደስ ይለዋል። ሲምባም ስልኩን አንስቶ እንግዲህ ሲያዋራት ነበርና እንደው የት ነሽ እያላት እሱም የት ነህ ትንሽ አሞኝ ነው ደህና ነኝ እያለ ነይ ቶሎ ሲላት እንግዲህ በቃ በመስመሬ እንትን ብዬ ለሰው እንዲቀበልሽ አደርጋለሁ የሆነ ቦታ ነኝ መተሽ እንድታይኝ ሲላት እንግዲህ ሂዳ ጩና ምሷን ልትቀበል ሂዳለች ማለት ነው። ወደ ሪች ጋር ስንመጣ ሪች እንግዲህ ኤርሚያስ አምልጠው ወደ ቤቷ ሁና እዛው ወደ ሱሷ ጋር ጭሷን እያጨሰች ሲጋራዋን እያጨሰች ትገኛለች። በዚህ የተነሳ እንግዲህ የድሮ ማንነቷን ጥላ የአሁኔቱ ጎበዝና ጠንካራ የሆነችው አምራን ማለት ነው ያለችበት ሁኔታ እንግዲህ ስታያት ጭሷን እያጨሰች ነበርና ከእጇ ላይ ቀምታ እንዴት ይሄን ታደርጊያለሽ? እንዴት ይሄንን እያለች አምራንም ትጮህባታለች ማለት ነው። እንዲህ በሁለቱ በሚፋቀሩት መሀል ይሄንን ለአቶ ለይኩንስ ለምን ነገርሽ ብትላትም እንግዲህ ሪች በጣም በስሜት ሆናለች። ማንም በእኔ ቦታ ሆኖ ሊረዳኝ አልቻለም። እንዴ አሁን እኮ ኤርሚያስ አሁን ለሷ ሆኗል። አንቺ ራሱ ፍቅረኛሽ ነበር። ያማ ያለፈ ጊዜ ነው። ለእኔም ለአንቺም እሱንም አውቀዋለሁ ከአንቺም ጋር ያለቻት ነበረ። እኔ ማንም የሚረዳኝ የለም እራሴው ነኝ። እኔ ደግሞ እስካሁን በልመና ነው። አሁን ደግሞ በጉልበቴ እጠቀማለሁ። ኤርሚያስ የኔና የኔ ብቻ ነው በማለት አሁን ላይ ትግሉን ገና ጀመርኩት እንጂ አልጨረስኩትም በማለት ሪች እንግዲህ አምራንም ብትመክራትም ብትላትም አንቺ እኮ ለእኔ ጥሩ ጓደኛዬና ጥሩ ሀሳቤ ጓደኛዬ ነሽ። አንቺ ብዙ መክሪ ነበርሽ። እንዴት እያለች በቃ አልቻልኩም እኔ አልቻልኩም እያለች በለቅሶ በታጀበ ለአምራን ትነግራታለች። አየሽ እኔ ተወኝ የተሆን መተው እንጂ እየተከተልን እንዴት ነው እንትን የምንለው እያለ እየመከረቻት ነበር። አንቺን ሳቅሽ እኮ ለልጅሽ መኖር አለብሽ ልጅሽ አለች እያለ በጣም እያለቀሰች ነበረ ማለት ነው ሪች ማለት ነው። አሁን ላይ እንግዲህ አምራንም እየመከረቻት እያቀፈቻት አብራ ስታለቅስ ነበረ። ምክሯንም እንግዲህ ባትቀበልም እንኳን ብዙ ነገር ልመክራት ችላለች አምራን ማለት ነው። በመጨረሻ እንግዲህ ወደ አቶ ለይኩን ጋር ወደ አቶ ሲምባ ጋር ስንመጣ ዶክተር ፋኑኤል ማለት ነው
ሕክምናውን ሊያደርግለት ችሏል ማለት ነው፣ ለአቶ ሲምባ ማለት ነው። ሲምባ እንግዲህ አሁን ላይ በጥሩ ደረጃ ታክሞ ይገኛል። በዚህ ጊዜ እንግዲህ ዶክተሯ ሴቷ ዶክተር ግን በጣም ሲምባን ከእግር እስከ ጣቱ እያየችው ነው እና በጣም እየተያዩ ነው። ስለዚህ አሁን ላይ ያለችበት ሁኔታ በጣም እየተጨነቀ የሚገኘው ሲምባ ማለት ነው። ለልጁ ለዳግም ሊያስረዳው ችሏል። እዚህ ያለችው ዶክተር መጀመሪያ ስለ ዶክተሩ ነበርና ስለ ፈንቱም አንዳንድ ነገር ሲል ነበረ ናሆም ማለት ነው። እንዴት አንተ ይሄንን እንትን ትላለህ? እማዬ ለሰው እንዳትናገር ስላለች ነው እያለ እንግዲህ ዳግምም በጣም እየተገረመ አንተ ድብቅ ሰው ነህ እያለው ነበረ። ይሄ አይደለም ያው እማዬ እንዳታወራ ስላለች ለዛ ነው። በቃ እናትህን ማምጣት ነው ወደዚህ። ግን እኮ አስበኋል እሱ ወይ እስከምትመጣ ድረስ እያለ ነበር። እንዴት ሊሆን ይችላል? ይህም ማሰብ አለብህ። ሁለቱንም እማዬንም እሷንም እንዴት እዛ ግቢ አብረውስ ሊኖሩ ይችላሉ? አስበኋል እያለው ነበረ። ናሆም ያው የእናቱነቱን ፍቅር ነው እንጂ አምጥቶ ወይዘሮ ዝናሽንና ፈንቱን አንድ ግቢ አንድ ቤት ማኖር ይፈልጋል። ነገር ግን አሁን ላይ ፈንቱ አቶ ለይኩንን ጋር ትፈልጋለች። እንዴት ነው የሚሆነው? እና ይሄንን እየመከረው ይገኛል ማለት ነው። እንግዲህ ዶክተር ፋኑኤልም አክሞት ጨርሶ ሊወጣ ነው። በቃ ሁሉንም መድኃኒት ያለሁኝና አድርግለት በማለት ለዳግም ሁሉንም ነገር ጨርሶ ይሄዳል ማለት ነው። ፈንቱም እንግዲህ ከጩና ጋራ ተቀብላት ጩና ይዛት እየመጣች ነበር የምትገኘው። በመጨረሻ እንግዲህ ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን ስለ ድርጅቱ በጣም እያሰበ ይገኛል። ነገር ግን ናሆምም እያስረዳው ነበር። በቃ አባዬ እንዴት ነው እንትን የምትለው? ይህ እኮ 30 ዓመት ሙሉ በቃ ድርጅት እኮ ከፍ ይላል ዝቅ ይላል። ስለዚህ አሁን ዝቅ ብንል ነገ ከፍ እንላለን እያለው ነበረ። እናም ናሆም እዛ ድርጅት እንትን ውስጥ ለመስራት እየፈለገ ይገኛል። ግን ደግሞ አባትዬው እዛ ውስጥ እንዲገባ አይፈልግም ማለት ነው። አሁን ላይ እንግዲህ ያለበት ሁኔታ በጣም ከባድ ነው። ወደ መጨረሻው ፓርት ስንመጣ እንግዲህ አቶ ሲምባ ታክሞ ሁሉንም ነገር ጨርሶንልና በቃቻው ብሎ ሲሄድ ዶክተር ፋኒ ሁሉም ሲገቡ ልሸኝህ ቢለውም እንግዲህ ወንድሙ ዳግም ማለት ነው አባትህን ጠብቅ ሲለው ነበረ። በመጨረሻ እንግዲህ አባቱ አቶ ሲምባ ዳግም ይቺ ዶክተር ምኗም አላማረኝም፣ በጣም አፍጣብኝ እያየች ነበረ እያለው ነበር። የዚህ ጊዜ ዳግምን በጣም እየተጨናነቀና እየደነገጠ እንዴት ሲለው በጣም አፍጣብኝ ነበር ብሎ እንግዲህ ለዳግም ሊያስረዳው ችሏል ማለት ነው። ዳግምን በአባቱ አይደራደርምና እንግዲህ አሁን ላይ ያለበት ሁኔታ ይህን ይመስላል ማለት ነው። ቀጣይ ክፍል ምን ይፈጠራል? ዳግም ልጅቷን ያንቃታል ዶክተሯን። ምንድነው አባቴ ላይ የምታፈጭው ብሎ ይይዛታል ወይስ የነዛ የኮማንደሮች ሰው አብራ ትሆን እያለ ይጠራጠር ይሆን? እንግዲህ አይታወቅም። እዚህ ላይ ነበረ ሁለቱም ተፋጠው ያለቀው ማለት ነው። እንግዲህ ቀጣይ ፓርትስ ምን ይሆናል የሚለውን አብረን የምናይ ይሆናል። እስካሁን ለነበረን ቆይታ እናመሰግናለን። ሲምባም ስለታከመ ሊሞት ነው ወይ መሞትም የለበት ስንል ነበር ተከታዮቹ። አሁን በጥሩ ደረጃ ላይ ስለሚገኝ ያው ወደ ሕክምናው ስለገባ ሊድን ነው ማለት ነው። ሕክምና ስላገኘ ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ ልላችሁ ነው። እንግዲህ ዳጊም የአባቱን ነገር ስለታከመለት ደስ ብሎታል። በዚህ እንግዲህ መልካም ሰዎችን መጥፎ ሰዎችን ቢኖሩ መልካም ሰዎቹ አይጠፉም እና እዚህ ቦታ ላይ ማመስገን ያለብን ዶክተር ፋኒ ነው። ስራውን እንግዲህ ከእንትን ውጭ መጥቶ እንደዚህ እያገለገላቸው የሚገኝ ዶክተር ፋኒ በጣም ጥሩ ሰው ነው ማለት ነው። እንግዲህ የሴቷን ዶክተር ባናቅም እንግዲህ ሴቷ ዶክተር እያፈጠጠችበት የምትገኘዋ ነች ማለት ነው። የኮማንደሩ ሰዎችም ትሆን እሱን የት እንደምታውቀው አናቅም። ለነበረን ቆይታ አመሰግናለሁ። ባይ ባይ።